ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ከሀገር ብንርቅ ከልፍኝ ከጓዳችን ስንቅነሽ ለመንገድ ምርኩዝ ለጉዟችን ባደርንበት አድረሽ በሄድንበት ሂጂ ለጻድቃን አይደለም ለኃጥአን አማልጂ። አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ። ጥምቀት ማለት ክርስቶስን የምናገኝበት ድልድይ ማለት ነው። ኢዮብ ከቁስሉ ታጥቦ የዳነ ዮርዳኖስ ወንዝ ነው። እናንተም ስትጠመቁ ከኃጢአት ቁስል ትድናላችሁ ነው። ጥምቀት ቁስላችን የሚረግፍበት ነው፣ የምንፈወስበት ነው። የነፍስ ፈውስ እናገኛለን። ሳይጠመቅ ኃጢአት የነበረበት ሰው ሲጠመቅ ኃጢአቱ ይሰረይለታል። እስከምንሞት ድረስ ብንበድል 50 ጊዜ በድለን 50 ጊዜ ንስሐ ብንገባ በ50ው ንስሐችን ይቅርታ የምናገኘው በጥምቀታችን ምክንያት ነው። ጥምቀት ስልጣን ነው። የእግዚአብሔር ልጅ መሆናችንን የማሳወጅንበት የምስክር ወረቀታችን ነው። ትልልቅ ነገሥታት እንደሆናችሁ እንድታውቁ ፈልጋለሁ። ያ ንግስናችሁ ክርስቶስ ተጠምቆ የሰጠን ነው። አምኛለሁ ብሎ የተጠመቀ ሁሉ ሳይወጣ ሳይወርድ መስሪያ ቤት ሳያስፈርም የሰማይ ዜግነት አለው። የተጠመቀ ሁሉ ይድናል። ያላመነ ያልተጠመቀ ግን ይፈረድበታል። እባክህ ያችን ዕለት ግለጥልኝ፣ መቼ ነው አንተን የማይ ያንተን ፊት የማይ ብሎ ቢጠይቀው ምሳሌዋን አሳይሃለሁ፣ ዮርዳኖስን ተሻገር አለው። ዮርዳኖስን ሲሻገር መልከጼዴቅን አግኝቶ ከመልከጼዴቅ ተባርኮ ህብስተ አኮቴትና ጽዋ በረከት ተቀብሎ አብርሃም በረከት ተቀብሎ ተመልሶ ነበረ። መልከጼዴቅ ማለት የሰላም ንጉሥ ማለት ነው። የእውነት ንጉሥ፣ የሰላም ንጉሥ ማለት ነው። በኢየሩሳሌም የነበረ ሰው ነው መልከጼዴቅ። ይሄ ምንድነው ምስጢሩ መሰላችሁ? አብርሃም ዮርዳኖስን ተሻግሮ መልከጼዴቅን እንዳገኘ የተጠመቁ ምዕመናን ሁሉ ሊቀ ካህናት ኢየሱስ ክርስቶስን ያገኙታል። መልከጼዴቅ ማለት እውነተኛ ንጉሥ ማለት እንደሆነ ክርስቶስ ደግሞ እውነተኛ ንጉሥ ነው። መልከጼዴቅ የክርስቶስ ምሳሌ ነበረ። ዮርዳኖስን የተሻገረ ሁሉ የተሻገረ አብርሃም መልከጼዴቅን እንዳገኘ የተጠመቁ ክርስቲያኖች ክርስቶስን ያገኙታል። የሰላሙን ንጉሥ፣ የእውነቱን ንጉሥ፣ እውነት የሚፈርደውን ሰላም የሚሰጠውን ክርስቶስን ያገኛሉ። ጥምቀት ማለት ክርስቶስን የምናገኝበት ድልድይ ማለት ነው። ለዚያ ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ የተጠመቀበት ምክንያት። ቀድሞ ኢዮብ ከቁስሉ ታጥቦ የዳነ ዮርዳኖስ ወንዝ ነው። እናንተም ስትጠመቁ ከኃጢአት ቁስል ትድናላችሁ ነው። ወነአምን በሐቲ ጥምቀት ለስርየተ ኃጢአት፣ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ይላል። ጥምቀት ቁስላችን የሚረግፍበት ነው፣ የምንፈወስበት ነው። የነፍስ ፈውስ እናገኛለን። ስለዚህ ኢዮብ ከተፈወሰበት ወንዝ ላይ ተጠመቀ። ንዕማን የሚባል የሶርያ ንጉሥ መጽሐፈ ነገሥት ካልዕ ላይ እንደተጻፈው ምዕራፍ 6 ላይ ንዕማን የሚባል የሶርያ ንጉሥ ከሶርያ ተነስቶ መጥቶ በኤልሳ ጸሎት ዮርዳኖስ ተጠምቆ ነበር ከደዌ የተፈወሰ። ዛሬም ከደዌያችን የምንፈወሰው በጥምቀት ነው። በጥምቀት ከደዌያችን እንፈወሳለን ማለት አንደኛ ሳይጠመቅ ኃጢአት የነበረበት ሰው ሲጠመቅ ኃጢአቱ ይሰረይለታል። ሁለተኛ ከተጠመቀ በኋላ ያለ ሰው ኃጢአት ሲሰራ ከኃጢአቱ የሚፈወሰው ንስሐ ገብቶ ከኃጢአቱ የሚፈወሰው በልጅነቱ ምክንያት ነው። ልጅነቱ ናት ምክንያት እየሆነች መሰረት እየሆነች የኃጢአት ስርየት የምታሰጠው። የእግዚአብሔር ልጅ ስለሆነ ነው ይቅርታ የሚያገኘው። ስለዚህ ጥምቀት እስከምንሞት ድረስ ብንበድል 50 ጊዜ በድለን 50 ጊዜ ንስሐ ብንገባ በ50ው ንስሐችን ይቅርታ የምናገኘው በጥምቀታችን ምክንያት ነው። ንስሐ የይቅርታ መገኛ ናት።
ያንን ለማስተማር ጌታችን ኢየሱስ ክርስቶስ ወደ ዮርዳኖስ ሄደ። ዮርዳኖስ ማለት ዛሬ ወደ ንስሐ መሄድ ነው። የኤልሳ ደቀ መዛሙርት ነበሩና ብዙ ነበሩ። አይ ጎጆ ጠበበን፣ ሌላ ጎጆ እንስራ ብለው ሂደው እንጨት ሲቆርጡ ጸበበነ ማይደር ኑ ንግዝም እፀወ ወንንጽ ካላ ማይደረ ያለው ነው። ሂደው እንጨት እንቁረጥ ብለው ተባብረው ጎጆ ለመስራት ሲሄዱ አንዱ ደቀ መዝሙር ከወንዙ ዳር ሆኖ እንጨት ሲቆርጥ መጥረቢያው ሾለከና ከወንዙ ገባበት። ለኤልሳ ሄደና ዝኒህዊ ይኸውም የተውሶ ጠፋተ ጨርሶ እንዴት ላድርግ አለው። ቅርፍት አምጣለና ቅርፍቱን አመሳቅሎ ወደ ባህሩ ቢጥለው መስጠም የማይገባው ቅርፍት ሰጥሞ መስጠም የሚስማማውን ብረት ይዞት ወጣ አወጣለት። ይሄ ማለት ምን ማለት ነው? መሞት የማይገባው ጌታ ሙቶ መሞት የሚገባን እኛን ማዳኑን የሚያስረዳ ነው። ዮርዳኖስ ይሄ የተደረገበት ነው። የሰጠመ ቁልቁል የወረደ ብረት ከፍ ብሎ የወጣበት ነው። በጥምቀት ልዕልናን አግኝተናል። ልዕልናን ሰጠዋችሁ ለማለት ነው። ልዕልናን ያ ልዕልናችን ምንድነው? ከመርገም በላይ ከኃጢአት በላይ ከዚህ ዓለም ሁከት ሁሉ አድነኒ ወባላህኒ እማይ ብዙ ወምድሆሙ ለደቂቀ ነኪር ይላል። ማይ ብዙ የሚለው ኃጢአትን ነው። ያ ብረት ከዚያ ውሃ እንደወጣ ሁሉ እኛም ከኃጢአት በላይ እንድንሆን ልዕልናን ሰጠዋችሁ ሰው አረኳችሁ ነው። ልብ በሉ የእግዚአብሔር ቤተሰቦች፣ በዚህ የተሰበሰብን ሁሉ አሁን የተሰበሰብነው እንዲሁ በዓል አክብረን አርፍደን ለመሄድ ብቻ ነው። የሰበሰበን ልዕልናችን ነው። እዚህ የተሰበሰብነው ትልቅነታችን ነው የሰበሰበን። ይሄ ትልቅነታችን ደግሞ በጥምቀት የእግዚአብሔር ልጅ መሆናችን ነው። የእግዚአብሔር ልጅ መሆን ትልቅ ነው። እንደዚህ ሆኖ መሰብሰብ የእግዚአብሔር ልጅ ላልሆነ ሰው ስልጣን አልተሰጠውም። ጥምቀት ስልጣን ነው። የእግዚአብሔር ልጅ መሆናችንን የማሳወጅንበት የምስክር ወረቀታችን ነው። ወለእለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ በስሙ ላመኑ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ። አሁን ትልልቅ ባለስልጣናት እኮ ናችሁ እናንተ ታውቃላችሁ። እዚህ የተሰበሰባችሁት ሁሉ ትንሽ የጥልቅ እኔም ነጭ ለብሻለሁ። ደግሞ ጥቁር የለበሰም አለ፣ አዳፋ የለበሰም አለ፣ ያልታጠበ ልብስ የለበሰም ይኖራል። ሁላችሁም ግን ትልልቅ ነገስታት እንደሆናችሁ እንድታውቁ ፈልጋለሁ። ያ ንግስናችሁ